የፕሮቴስታንቱ አዳራሽ የተሐድሶያኑ አዳራሽ የመላው ከቻይና ተጭኖ የመጣ አይደለም፣ ወይም ከአውሮፓ የመጣ አይደለም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፈለሰ ነው። በድንግል ማርያም ተከፈተልን ማለት ድንግል ማርያም ገነትን ከፈተችው ማለት ሳይሆን በወለደችው ቤዛ ሆኖ በዚህ ምድር ላይ በተገለጠው የተዘጋው ገነት ተከፈተ ማለት ነው። አምስቱ ሶላ ተብለው የሚጠሩ የሰው ሐሳብ የጨነገፈ ትምህርት የገለሞተ ትምህርት አለ። እርሱም አሁን ምዕራባዊው ዓለም ላይ ምን እያደረገ እንደሆነ የሚታወቅ ማለት ነው። ከመጽሐፍ ቅዱስ ውጪ ኦርቶዶክሳውያን ይጠቅሳሉና ትምህርታቸው እንዲህ ነው የሚል ሐሜት የባልቴት ተረት አለ። እኛ ክርስቲያኖች ቅዱስ ሥጋውንና ክቡር ደሙን የምንቀበለው የማን ነው? ይህ ቤተ ክርስቲያን መታሰቢያነቱ መጠሪያው የጊዮርጊስ ነው። ግን የጊዮርጊስን ሥጋና ደም እንበላለን እንዴ? እንበላለን? በፍጹም። አንዳንድ ሰዎች ዓለሜዳ ነው በምልጃ ይመስላቸዋል። አያችሁ፣ ዓለሜዳ ነው በምልጃ ሳይሆን በስርዓት ነው፣ በመስዋዕት ነው፣ በቤዛነት ነው። አስታራቂ ማለት ወይም በእግዚአብሔርና በሰው መካከል አንድ አለ ማለት ምን ማለት ነው? አማላጅ ነው ማለት አይደለም። ሥጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ሕይወት የላችሁም። እኛ በቤተ ክርስቲያን ቤዛ ስንል ክርስቶስን ሥጋውን ተቀብለን ደሙን ጠጥተን ነው ማለት ነው። ቤዛ ማለት ምን ማለት ነው? እውነት እኔና እናንተ የተጠራ ነው ወይም ቤተ ክርስቲያን ሞንታርቦ አውጥታ አናውስ አድርጋ ሳይሆን ቤተ ክርስቲያን የመጣ ነው እግዚአብሔርን ፈልገን ነው። ስለዚህ እግዚአብሔርን ፈልገን ከመጣን ደግሞ ለነፍሳችን ቤዛ መሆኑን ማወቅ መቻል አለብን። በጣም ብዙ ሰው በዚህ ትምህርት ይሄንን ባለማወቅ ከቤተ ክርስቲያን ፈልሷል ማለት ነው። ለምን ቢባል ቤዛ የተባለው ምትክ የተባለው ስለ ሁላችን ተላልፎ የተሰጠውን ጌታ ጠንቅቆ ባለማወቅና ባለመረዳት ሰዎች ከቤተ ክርስቲያን ወጥተዋል። በጣም ብዙ እንደምታውቁት የፕሮቴስታንቱ አዳራሽ የተሐድሶያኑ አዳራሽ የመላው ከቻይና ተጭኖ የመጣ አይደለም፣ ወይም ከአውሮፓ የመጣ አይደለም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፈለሰ ነው። ይሄ ሕዝብ ደግሞ ያስጨንቀናል ወገኖቼ። ቤዛ ማለት ምትክ ማለት ነው። እመቤታችን ቅድስት ድንግል ማርያምን በውዳሴ ኤፍሬም ቅዱስ ኤፍሬም በውዳሴ ማርያም ላይ የሐሙስ ውዳሴ ኤፍሬም ውዳሴ ማርያም ላይ በጸሎት ክፍል ላይ በሔዋን የገነት ደጃፍ ተዘጋብን፣ ስለ ድንግል ማርያም ተከፈተልን፣ ከዕፀ ሕይወት እንበላ ዘንድ አደለን ይላል ቅዱስ ኤፍሬም አመስጋኙ። ይሄንን ከየት ወሰደው ብለን ስንል የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ እውነትና ትሕትናን ተመልቶ በእኛ አደረ ብሎ ጌታ በዋለበት የዋለ ባደረበት ያደረ በእጁ የዳሰሰው ጌታን ፍቁረ እግዚእ ተብሎ የሚጠራ የጌታ ወዳጅ እስከ መስቀል ድረስ የታመነ እመቤታችን ቅድስት ድንግል ማርያምን በእናትነቷን የተቀበለ ታማኙ ሐዋርያ የተናገረውን ቅዱስ ኤፍሬም ደግሞ በምስጋና መልክ አምጥቶታል። ስለዚህ በምን መንገድ አመጣው? ሔዋን ማለት የቀደመውን መልአክ የሰማች ናት። የቀደመው መልአክ ደግሞ የወደቀ መልአክ ነው፣ የሐሰት አባት ነው፣ የጨለማ አባት ነው። ያንን መልአክ ሰምታ ሞትን አመጣች አለ። ስለዚህ በሔዋን ምክንያት ያቺ ገነት የተባለችው ያቺ ሰላም የተባለችው ስፍራ እንድንለቅ ሆነ። ርስታችንን አጣን። እግዚአብሔርን ያክል ጌታ ገነትን ታክል ቦታ አጣን አሉ። ከዛስ በዚህ ተዘጋ ካለ በኋላ በድንግል ማርያም ተከፈተልን ማለት ድንግል ማርያም ገነትን ከፈተችው ማለት ሳይሆን በወለደችው ቤዛ ሆኖ በዚህ ምድር ላይ በተገለጠው ከሷ ተመልከቱ፣ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ የተገለጠው ጌታ ስለ ሁላችን በቀራንዮ አደባባይ ላይ ስለኛ መስዋዕት ሆኖ ሲቀርብ የተዘጋው ገነት ተከፈተ ማለት ነው።
የቀደመችዋ የሞት ደብዳቤን ለመስማት ምክንያት ከሆነች ዳግማዊቷ ሔዋን የተባለችው ሴት ማለት ምትክ ማለት ነው እንጂ የማንቋሸሽ የማንጓጠጥ ቃል እንዳልሆነ መጻሕፍት ተርጓሚያን በሰፊው ይናገራሉ፣ በሰፊው ያስተምራሉ። ይሄንን ባለማወቅ የሚሸራረፉ እንግዳ ትምህርቶች ይመጣሉ ብዙ ጊዜ። ቤተክርስቲያኗ ግን ይሄንን አራቃ በደንብ አድርጋ አስቀምጣለች ማለት ነው። ይሄንን ካለማወቅ የዘነጉ ሰዎች ሊስቱ ይችላሉ። ስለዚህ ምትክ የተባለችው እመቤታችን ቅድስት ድንግል ማርያም ደግሞ የሕይወት ቃል ይዞ የመጣውን መልአክ ድምፅ ሰምታለች ማለት ነው። ያ መልአክ ደግሞ ቅዱስ ገብርኤል ይባላል። የብርሃን መልአክ ይባላል። በእግዚአብሔር ፊት የሚቆም መልአክ ይባላል። ስሙ ደግሞ ገብርኤል ይባላል። የስሙ ትርጉም ደግሞ አምላክና ሰው ይባላል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የሰማችው ቃል የሕይወት ቃል ነው። ያ የሕይወት ቃል ደግሞ መልአኩ ይዞት የመጣው የምስራች የተባለው የሁላችን ቤዛ እርሱ ማን ነው? ኢየሱስ ነው ማለት ነው። ኢየሱስ ማለት ደግሞ ያህዌ ተብሎ በቁጥቋጦ መሃል ለሙሴ ያናገረው እርሱ ቤዛችን፣ አምላካችን፣ ጌታችን ኢየሱስ ክርስቶስ በዘመን ምን አለ? ተገለጠ። ገላትያን ምዕራፍ 4 ቁጥር 4 ላይ ስትመለከቱ ሐዋርያው ቅዱስ ጳውሎስ ስለዛኛው ዘመን ይናገርና በዚህ ዘመን እንደተገለጠ ደግሞ ስለ ጌታ ይናገራል። እንዲህ ይላል፣ በዘመን ፍጻሜ እንደተገለጠ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሕግ በታችና ከሴት የተወለደ ልጁን ወደ ዓለም ላከው። ስለዚህ ሐዋርያው ቅዱስ ጳውሎስ ከጌታው ተመልከቱ፣ ከሐዋርያት የተማረውን የሰማውን እመቤታችንን ቅድስት ድንግል ማርያምን ማርያም ብሎ መጥራት አቅቶት ሳይሆን ማርያም ከሚለው ምትክ የሚለውን ማንሳት በጣም ስለሚያጎላት ሴት ብሎ ጠራት። ስለዚህ እመቤታችን ምትክ ተብላለች ማለት ነው። የማን ምትክ? የሔዋን ምትክ። ስለዚህ አመስጋኙ ቅዱስ ኤፍሬም በሔዋን ተዘጋ አለ። ስለ ድንግል ማርያም ተከፈተልን ካለ በኋላ የተከፈተበትን መድኃኒት የሆነውን የሞት መድኃኒት ጨለማን ያራቀውን ብርሃን ነገረን። ይህ ብርሃን ደግሞ ጨለማን ያራቀው ብርሃን ደግሞ ዕፀ ሕይወት ተብሎ ተጠራ። ዕፀ ሕይወት ማለት እርሱ ክርስቶስ ነው ማለት ነው። አያችሁ፣ ክርስቶስ ነው የሞት መድኃኒት፣ የሞት ማርከሻ፣ የሞትን ጽንስ ያጨነገፈ፣ ሲኦልን የበዘበዘ፣ ባዶ ያደረገ፣ ሙስናና መቃብርን አጥፍቶ የተነሳ የናዝሬቱ ኢየሱስ የድንግል ማርያም ልጅ፣ የአብ የባህሪ ልጅ፣ ቅድመ ዓለም ያለ እናት ከአብ የተወለደ፣ ድህረ ዓለም ደግሞ ያለ አባት ከሥጋ ከእመቤታችን ከቅድስት ድንግል ማርያም በዘመን ፍጻሜ የተወለደ ማለት ነው። ሐዋርያው ቅዱስ ጳውሎስ እንዲህ አለ፣ ወይም ለጢሞቴዎስ እንዲህ ብሎ ነገረው። ምን አለው? ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። የገዛ ዘመኑ የተባለው ለእግዚአብሔር ዘመን አይቆጠርለትም። ቅዱስ ውጭ አንቀበልም የሚሉ ሰዎች አሉ። ግን በትምህርት በመጽሐፍ ቅዱስ ትምህርት ላይ መጽሐፍ ቅዱስ ብቻ የሚል አምስቱ ሶላ ተብለው የሚጠሩ የሰው ሐሳብ የጨነገፈ ትምህርት የገለሞተ ትምህርት አለ። እርሱም አሁን ምዕራባዊው ዓለም ላይ ምን እያደረገ እንደሆነ የሚታወቅ ማለት ነው። ብዙዎችን ወደ ሞት የነዳ የሉተር ሐሳብ ማለት ነው። ሉተር ሐስቦ ጸንሶ የወለደው ትምህርት እሱ ትምህርት የሰው ትምህርት ይባላል፣ የጨነገፈ ትምህርት ይባላል። አምስቱ ሶላ የሚባል ምን አላቸው? ልክኛ አምስቱ አዕማደ ምስጢራት እንደምንለው ሶላ ብለው የሚጠሯቸዋል። ይሄ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ የሚሉ ሰዎች አሉ። መጽሐፍ ቅዱስ ላይ እምነት ብቻ የሚል ትምህርት የለም አይልም። መዳን በእምነት እንደሆነ ይናገርና እምነት መታዘዝ ከሌለው ደግሞ ሞት እንደሆነ ያዕቆብ በመልእክቱ አስቀምጧል። ሞት ያለ ስራ። ምክንያቱም ያመነ ሰው ምን ይላል? ይታዘዛል። አብርሃም በሐዋርያው ቅዱስ ጳውሎስ እይታ ለእምነት ትምህርቱ ሐዋርያው ቅዱስ ጳውሎስ ለንጽጽር አምጥቶታል። አብርሃምን ምን ብሎ? አብርሃም እምነቱ ጽድቅ ሆኖ ተቆጠረለት ብሎ አምጥቶታል። ይሄንን ያመጣበት ምክንያት እሱ ዕብራዊ ነው። ማን? ሐዋርያው ቅዱስ ጳውሎስ።
ስለዚህ ዕብራዊ ስለሆነ በገማልያል ስር የተማረ ሰው ነው። አንዳንድ ሰዎች አሳዳጅ ብቻ መሆኑ ነው የሚናገሩት። ነገር ግን የተማረ ሰው ነው ሐዋርያው ቅዱስ ጳውሎስ። ለእምነቱ ቀናይ ነው። የክርስቶስ የሆኑትን ለመግደል ደብዳቤ ይዞ የወጣ ሰው ነው። ቤተ እምነቱን በደንብ የሚያውቅ ሰው ነው። በቤተ እምነቱ ቅዱስ እስጢፋኖስ ሲገደል ቁጭ ብሎ ቆሞ እያየ ያስገደለ ሰው ነው። ከሰባቱ ዲያቆናት መካከል ቅዱስ እስጢፋኖስ ሲገደል ቆሞ እያየ ያስገደለ ሰው ነው። ስለዚህ ለቤተ እምነቱ ቀናይ የነበረ ሰው ነው፣ ግን የተማረ ሰው ነው። ይሄንን ሰው እግዚአብሔር አምላካችን በደማስቆ አገኘው። ካገኘው በኋላ ዓይኑን በብርሃን መጥቶት፣ ተመልከቱ፣ ክርስቶስን ካገኘ በኋላ ከስጋና ከደም አልተማከርኩም ብሎ ለክርስቶስ ከተለየ በኋላ ለክርስቶስ እውነተኛ ምስክር የአሕዛብ አስተማሪ ተብሏል። ይሄ ሐዋርያ ነው ለጢሞቴዎስ የክርስቶስን ነገር ቤዛነቱን የነገረው እና ይህንን ብቻ የሚለውን ትምህርት ይዘው ይህንን አሁን እኛ የምንጠቅሳቸውን ቅዱሳት መጻሕፍት አይቀበሉም። ነገር ግን ስለ ቅዱሳት መጻሕፍት መጽሐፍ ቅዱስ ይናገራል። የእግዚአብሔር መንፈስ ያለባቸው መጻሕፍት ሁሉ ለምክር፣ ለትምህርት፣ ለተግሣጽ ይጠቅማሉ ብሎ ራሱ ሐዋርያው ቅዱስ ጳውሎስ በመልእክቱ አስቀምጧል። ስለዚህ አሁን የቅዱስ ኤፍሬምን መጽሐፍ ስንጠቅስ ከመጽሐፍ ቅዱስ ውጪ አይደለም። ነገር ግን እኛ ያላወቅነው እኛ ያልደረስንበትን ነገር አባቶቻችን የደረሱበት ከሆነ የእነሱን ትምህርት መጥቀስ ከመጽሐፍ ቅዱስ ውጪ አያስብልም። አንድ ሰው ልክ በሚሞሪ ልንገራችሁ፣ ለምሳሌ 8 ጂቢ 16 ጂቢው ጋር አይደርስም አይደል? የኛ ሐሳብ 8 ጂቢ ከሆነ ከባለ 16ቱ መረዳት ችግር አለው እንዴ? አለው የለውም? ይሄ እኮ ነው በአባቶቻችን ያለው የነሱ መለኮታዊ እይታ ወይም የመንፈስ ቅዱስ መረዳት የነበራቸው ጸጋ የነበራቸው ንጽህና እግዚአብሔርን አስፍተው አይተውታል። ስለዚህ ቅዱሳት መጻሕፍትን ምን ብለዋል? አሳልጠዋል። አገልግሎትን በሰፊው አስቀምጠዋል። ይሄንን ያልተረዱ ሰዎች ከመጽሐፍ ቅዱስ ውጪ ኦርቶዶክሳውያን ይጠቅሳሉና ትምህርታቸው እንዲህ ነው የሚል ሐሜት የባልቴት ተረት አለበት የነሱ ትምህርት። ስለዚህ አመስጋኙ ቅዱስ ኤፍሬም እንግዲህ ይሄንን ለእግዚአብሔር ዘመን ተቆጠረለት ማለት በስጋው ወራት ማለት ነው። አምላካችን ተገልጧል። የማይታየው ታይቷል። ረቂቁ ገዝፏል። የራቀው ቀርቧል። በአባቶቻችን በነቢያት ትንቢት የተነገረው አማኑኤል ተብሎ ይገለጣል የተባለው ጌታ በዘመን ፍጻሜ ቤዛ ሊሆን ተገልጧል። ስለዚህ ስለተገለጠ ስለ ስጋ ተመልከቱ፣ ሲናገሩ ሲተነትኑ በስጋ ወራት ብሎ ሐዋርያው ቅዱስ ጳውሎስ እንዳነሳ ክርስቶስ በስጋ ወራት የምልጃን ስራ ሰራ ይላል። አንዳንድ ሰዎች ኢየሱስ ክርስቶስ ያማልዳል አያማልድም የሚል ትምህርት አለ። ያን ትምህርት ከዚህ ቀጥለን ቤዛነትን ካየን በኋላ ምልጃን እንመለከታለን። ይሄንን ግን ለመማር የእናንተ መጽሐፍ የእናንተ መምጣት ያስፈልጋል። ስለዚህ ምትክ ሆኖ የመጣውን ጌታ ዘመን ተቆጠረለት አሉ። ዘመን የተቆጠረው በምንድን ነው? በስጋ በመገለጡ እንጂ በስጋ ተገልጦ እኛን በመምሰሉ በስጋው ምን ተባለ? ዘመን ተቆጠረለት። ስለዚህ አመስጋኙ ቅዱስ ኤፍሬም ዘመን የማይቆጠርለት ዘመን ተቆጠረለት። አልፋና ኦሜጋ ኤልሻዳይ ያለና የነበረ እርሱ እግዚአብሔር ስጋን በመልበሱ ዘመን ቆጠርንለት። ስለዚህ ያንን የጨለማ ዘመን የሞት ዘመን ያንን ያለፈውን ዘመን ዓመተ ፍዳ ብለው አባቶቻችን የከፈሉት የክርስቶስ የተገለጠበትን የምህረት ዘመን ደግሞ ዓመተ ምህረት የአዲስ ኪዳን ዘመን ብለው ከፈሉት። ክርስቶስ አስተሳሰብንም ዘመንንም ምን አደረገ? ለሁለት ከፈለ ማለት ነው። ስለዚህ ቤዛ ማለት ምትክ ማለት ነው። ኢየሱስ ክርስቶስ የኦርቶዶክስ ቤተክርስቲያን ትምህርቷ በቤዛነቱ ላይ ጥርት ያለ ነው። ለምን ቢባል በየዕለቱ የሚሰዋው መስዋዕት የሚቀርበው እኛ ክርስቲያኖች ቅዱስ ሥጋውንና ክቡር ደሙን የምንቀበለው የማን ነው? ይህ ቤተክርስቲያን መታሰቢያነቱ መጠሪያው የጊዮርጊስ ነው። ግን የጊዮርጊስን ሥጋና ደም እንበላለን እንዴ? እንበላለን? በፍጹም በፍጹም። ሥጋው የሚፈተተው የሚሰዋው አንድ ጊዜ ቀራንዮ ላይ አንድ ጊዜ ለሁል ጊዜ የተሰዋው የኢየሱስ ክርስቶስ ነው። ስለዚህ ቤተክርስቲያን ቤዛ ስትል በቃል ብቻ አይደለም በተግባርም ነው ማለት ነው። ኦርቶዶክሳዊነት የሚለየው ያመኑትን መኖር ያመኑትን በድርጊት መግለጥ ማለት ነው። መጻሕፍት ሲናገር መዳናችሁን ዕለት ዕለት ፈጽሙ ይላል። አሁን እምነት ብቻ ለሚል ትምህርት
ይሄ ያፈርሰዋል ማለት ነው። ሰዎች በሆነ ቅጽበት ከዳኑ በኋላ ስራ ያስፈልጋቸውም አንድ ጊዜ ጸድቅ ያለው እምነት ብቻ የሚሉ ሰዎች እነዚህ ሰዎች ትምህርታቸው ምንድነው? ሐሰት ነው። አያችሁ። ስለዚህ እኔና እናንተ ዕለት ዕለት መዳናችንን መፈጸም አለብን። ዕለት ዕለት መዳንን መፈጸም ማለት ቅዱስ ሥጋውን ክቡር ደሙን ምን ማለት ነው? መቀበል፣ የቅድስና ስራ መስራት፣ አስራቱን መውጣት፣ መባውን ማድረግ፣ ለወንጌል መጋደል። ሐዋርያው ቅዱስ ጳውሎስ ስለ ሃይማኖት ሲናገር፣ ስለ እምነት ሲናገር እኔ አለ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ ይላል። ስለዚህ ሃይማኖት ያስፈልጋል። ሃይማኖት ደግሞ የሚሮጥ ሩጫ አለው ማለት ነው። እሱም ተጋድሎ ወይም የአባቶቻችን የቅዱሳን ስራቸው የምናየው እኔና እናንተ ወደ እነሱ ለማደግ ምን እናደርጋለን? ፈለጋቸውን ፍኖታቸውን እንከተላለን ማለት ነው። አያችሁ። ስለዚህ ቤዛ ማለት ምትክ ማለት ነው። ያለ ኢየሱስ ክርስቶስ ቤዛነት ዓለም አልዳንም። አንዳንድ ሰዎች ዓለም የዳነው በምልጃ ይመስላቸዋል። አያችሁ። ዓለም የዳነው በምልጃ ሳይሆን በስርዓት ነው፣ በመስዋዕት ነው፣ በቤዛነት ነው። ክርስቶስ ዓለምን ያዳነው በቤዛነት ስራው ነው። ክርስቶስ ባደረገው የቤዛነት ስራ ነው ዓለም የዳነው። ስለዚህ ክርስቶስ አስታራቂ ተብሏል፣ መካከለኛ ተብሏል። ተመልከቱ። አስታራቂ ማለት ወይም በእግዚአብሔርና በሰው መካከል አንድ አለ ማለት ምን ማለት ነው? አማላጅ ነው ማለት አይደለም። በሰውና በእግዚአብሔር አንድ አለ ማለት ከሶስቱ አካል አንዱ አካል፣ ከሶስቱ ቅዱስ አንዱ ቅዱስ፣ የአብ የባህሪ ልጅ በስጋ የማርያም ልጅ በስጋ ሲገለጥ ስጋ ስለለበሰ መካከለኛ አስታራቂ ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ስለ ቤዛነት በምታስተምረው ትምህርቷ ቤዛ የሆነው ከሶስቱ አካል አንዱ አካል ስጋን ለብሶ የተገለጠው ኢየሱስ ነው። የስጋ ስሙ ተብሎ በልዩነት በቤተክርስቲያን ይሰጣል። እርሱም ኢየሱስ ማለት መድኃኒት ማለት ነው። የስጋ ስሙ ነው። ስለዚህ ክርስቶስ ቤዛ ነው ማለት ነው። ዓለም የዳነው በክርስቶስ ቤዛነት ነው። ሰዎች ይህን የነፍሳቸውን ቤዛ ካላወቁ የዘላለም ሕይወትን አያገኙም። ለዚህ ነው ጌታችን አምላካችን ኢየሱስ ክርስቶስ ከሰማይ ስለመውረዱ ቤዛ ሆኖ ስለመሰጠቱ ዮሐንስ ወንጌል ምዕራፍ 6 ላይ በሰፊው ስለ ቅዱስ ሥጋውና ስለ ክቡር ደሙ ባስተማረበት ትምህርቱ ላይ አይሁድ የሰው ልጅ ሥጋ መብላት አለባችሁ ሲላቸው ግራ ገባቸው። እንዴት ነው የሰውን ሥጋ የምንበላው አሉ። ጌታ ግን ቃሉን እንደወረደ ነው የተናገራቸው። ምን አላቸው መሰላችሁ? የሰው ልጅ ሥጋውን ካልበላችሁ ደሙንም ካልጠጣችሁ አላቸው በራሳችሁ ሕይወት የላችሁም። ይሄንን ስንል የተሐድሶና የፕሮቴስታንቱ ክፍል ምን ይላል መሰላችሁ? ደሙ ወይም ደግሞ ሥጋው አማናዊ አይደለም ይላሉ። ጌታ ግን ይሄንን ከሰማይ የወረደውን እርሱን ራሱን ሲገልጥ እኔ ከሰማይ የወረድኩ የሕይወት እንጀራ ነኝ ይላል። ይሄ ከሰማይ የወረደው የሕይወት እንጀራ ደግሞ ቴስት የሚደረግ የሚበላና የሚጠጣ ሆኖ ነው የመጣውና በንጽጽር አስቀምጦታል። ለአይሁድ ሲነግራቸው ምንድን ነው ያላቸው? አባቶቻችሁ በምድረ በዳ መናን በሉ አላቸው። በልተው ግን ያንን መና በልተው ሞቱ አላቸው። ደግሞ የበሉትን መና የሰጣቸው ሙሴ አይደለም አባቴ ነው አላቸው። አነጻጸረው። ተመልከቱ። የበሉት መና በዓይን በተስፋ ሳይሆን ወርዶ በልተውታል፣ ቴስት አድርገውታል። ስለዚህ ክርስቶስ ቴስት የሚደረግ ነው፣ የሚበላና የሚጠጣ ሆኖ ነው የመጣው። ስለዚህ ምን አላቸው? ሥጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ሕይወት የላችሁም። እኛ በቤተ ክርስቲያን ቤዛ ስንል ክርስቶስን ሥጋውን ተቀብለን ደሙን ጠጥተን ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቶስን በግልጥ ትገልጠዋለች ማለት ይሄ ነው። በወሬ አይደለም፣ በመለፍለፍም አይደለም፣ በተግባር እኛ ይሄንን ማወቅ ነው ያለብን። ስለዚህ ቤዛ ማለት ምትክ ማለት ነው። ለእኔና ለእናንተ ኃጢአታችንን ተሸክሞ ተመልከቱ። እኔና እናንተ መክፈል ስለማንችል ወይም እኔና እናንተ የሚወደድ ጸጋ የሚታይ የጽድቅ ማንነት ሳይኖረን ጻድቅ ጽድቅ ሆኖ የተገለጠው እርሱ ስለኛ ጽድቅ ሆኖ በመስቀል ላይ ተገለጠ ወይም ታየ ማለት ነው። ስለዚህ ዋጋችንን ከፍሏል ማለት ነው። ዋጋ ከፍሎልኛል ማለት ግን
እጅን አጣጥፎ ጉልበትን አስሮ ቁጭ ማለት አይደለም። የተከፈለውን የመስቀሉን ሥራ አምኖ በክርስቶስ መዳን እንዳለ ተመልክቶ በሕይወት መግለጥና መኖር ያስፈልጋል። ስለዚህ ቤዛችን የምንለው ክርስቶስን በተግባር መሆን መቻል አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ቤዛ የምትለው በዚህ ነው ማለት ነው። ንስሐ ለመግባት ይደግፈናል፣ ወደ እግዚአብሔር ለመቅረብ። ስለዚህ አባቶቻችንን በረከት አድርጎ የሰጠን እሱ ስለሆነ ማለት እንጂ ያለ ክርስቶስ ቅዱስ ሥጋና ክብር ደም ወይም ያለ ክርስቶስ ቤዛነት የእግዚአብሔር መንግስት ይወረሳል የሚል ትምህርት በቤተክርስቲያን የለም። 4 ነጥብ። በቃ ክርስቶስ መድኃኒት ክርስቶስ ብቻ ነው። ግን ወደ መድኃኒቱ ለመድረስ ተመልከቱ፣ እግዚአብሔር በረከት አድርጎ ቃል ኪዳን የሰጣቸው ወደ እነሱ ተማጽነን ወደ እሱ እንድንቀርብ ምክንያት ያደረጋቸው በቅጥሩ ላይ የማይጠፋ ስም ለዘላለም የሰጣቸው የጠራቸው የመረጣቸው ያከበራቸው ቅዱሳን እነ ቅዱስ ጊዮርጊስ በረከታቸው፣ ምልጃቸው፣ ጸሎታቸው ይራዳል ይጠብቃል ማለት ነው። አያችሁ፣ ይሄንን ተመልክተን ቅዱስ ሥጋውን ክቡር ደሙን ለመቀበል አቅም ይሆናል። ይሄ ግን መዘናጋት ግን አያስፈልግም። ሥጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ፣ አይዳንም። ያለ ክርስቶስ ቤዛነት መዳን የለም። ስለዚህ ቤዛ ማለት አዳኝ መድኃኒት ስለኛ ተላልፎ የተሰጠ ራሱን መስዋዕት አድርጎ ያቀረበ የሰው ልጆች ሊከፍሉት የማይችሉትን በሰው የማይቻለው በእግዚአብሔር ስለሆነ የዘመን ፍጻሜ ሲደርስ ስለ ሁላችን ስለ አዳም ዳግማዊ አዳም ሆኖ ክርስቶስ መጣ ማለት ነው። አሮጌው አዳም የተባለው የወደቀው ማንነታችን ነው። አዲሱ ሰው ክርስቶስ ማለት ደግሞ በክርስቶስ ያገኘነው አዲሱ ማንነታችን ነው። በቤዛ ቀን የታተማችሁበትን መንፈስ እንዳታሳዝኑ ይላል መጽሐፍ። ያ ማለት ምን ማለት ነው? እኛ አምነን ተመልከቱ፣ በ40 ቀናችን በ80 ቀናችን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ማይገባው ከሚባለው ዳግም ስንወለድ ክርስቶስን ለብሰነዋል። አዲሱን ሰው ለብሰናል። በአዲሱ ሰው አዲስ ሆነናል። ስለዚህ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ እንዳታሳዝኑ ማለት ያ በመንፈስ ቅዱስ የከበርንበትን በሜሮን የከበርንበትን ልጅነት ያገኘነውን በዚህ ዓለም ሐሳብና በዚህ ዓለም ውድቀት ምን እንዳናደርግ እንዳናቃልለውና ልጅነታችንን እንዳናጣ መዳናችንን ዕለት ዕለት መፈጸም አለብን። እርሱም ቅዱስ ሥጋውን ክቡር ደሙን በመቀበል ለቤተ ክርስቲያን የሚገባው በማድረግ በቅድስና በሃይማኖት መኖር። በሃይማኖት የማይኖሩ ሰዎች ከሃይማኖት ውጭ የሆኑ ሰዎች ጽድቅን አያገኙም። ለምን ቢባል ቅድም ሐዋርያው ቅዱስ ጳውሎስ የተናገረውን ነግሬያቸዋለሁ። አንድ ሐሳብ ልንገራችሁና ትምህርት ይጠቀልላለሁ። በዚህ በይሁዳ መልእክት ላይ አንድ መልእክት ብቻ ነው ያለው ይሁዳ። በዛ መልእክት ላይ ምን ተብሎ ተጽፏል መሰላችሁ? ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ትጋደሉ ዘንድ ምን እላለሁ አዛለሁ። ስለዚህ ሃይማኖት ያስፈልጋል። ሃይማኖት አያስፈልግም የሚሉ ሰዎች አሉ። በነገራችን ላይ በዚህ ዘመን ይሄ በጣም የሐሰት አደገኛ ትምህርት ነው። ከዚህ እንድንጠበቅ በሶሻል ሚዲያ ላይ በጣም የሚራገብ ነው ይሄ። ስለዚህ ያለ ሃይማኖት መዳን አይቻልም። እግዚአብሔርን የምናውቀው በሃይማኖት ነው። ተስፋ የምናደርገውን ተመልከቱ፣ የሚያሳየን መንፈሳዊ መነጽር ሃይማኖት ነው። ያለ ሃይማኖት አንድንም። ክርስቶስን የምናውቀው በምንድን ነው? በሃይማኖት ውስጥ ነው ማለት ነው። አባቶቻችን ያዩት ክርስቶስን በሃይማኖት ነው። ስለዚህ ክርስቶስ የሚገኘው በሃይማኖት በኩል ነው። ስለዚህ ሃይማኖታችንን እንድንጠብቅ ያስፈልጋል ማለት ነው።